በቃ ተይወይ ጌም ኦቨር ዘመነ። ለኛ እንግዲህ ከዘመነ ጋር ግጭታችን አንድና አንድ ነገር ነው። የአገው ፖለቲካን አማራ ትግል ውስጥ ባልተጠበቀ መጠን ፐርሰንቴጅ ከፍ ያለ ፐርሰንቴጅ ያሰጣል ነው ፍርሃታችን የነበረው። ኦኬ ምክንያቱም ዘመነ መሪ ከሆነ ከጀርባው አገው ብሔርተኝነት አለ። ቶታሊ አማራን ትግል በሉት ብለን ነበር። አሁን ዘመነ 7% this is beautiful። በዛ ላይ መጨረሻ ላይ የተወጡበት መንገድ ዋና አማራ ከዛሬ 8-9 ወር በፊት ፕሮፖዝ ያደረገው የጻፈውን ዶክመንት ነው እንግዲህ መሬት ላይ ያደረኩት። ኦኬ ሶ ትልቁ ችግር ይኸውላችሁ አማራ በአማራ ባለጌም አማራ ይኖር መልካም አማራ እርስ በርስ ተፏክተን ተፎካክረን ምን ብለን የተሻለ ነገር መውለድ እንችላለን። ሌላ ብሔር ግን ሲኖር የኛ ሞት የዛ ሰው ሞት አይደለም። ሶ ዛሬ ዋና አማራ እንደ ደረጃጀት ትናንትና ጀምሮ ሰለብሬት ያደረግንበት ያሸነፍንበት ያ ሁላ ስድብ አስቡት። ይሄ ብአዴን ኃይል ኦልሬዲ ምንድነው እርኩሰትን አግኝቷል። እርኩሰትን ማግኘት ማለት ትናንት አብሮ የተሰለፉ የወሎ ጎጥ ፖለቲከኞች እናሳይ ደርቤ የምጫ ጎጥ ፖለቲከኞች የዘሜ ደጋፊዎች ምናምን ትናንትና ሰይፍ ሲማዘዙ ነው ያደሩት። ትናንትና እስከ ጥግ ድረስ እስር ቤት እንዲስታረግ ነበር ምናምን ያልተባባሉት የለም። ኦልሬዲ ምንድነው ትራንስግሬሽን የሚባለው ኦልሬዲ ተላልፈዋል። አንዱ አንዱን አልፎታል። ከዚህ በኋላ ተማምነው የሚሰሩት ነገር የለም። በቃ ብአዴን አያችሁ አይደል? ይሄ ቡድን በጋራ ሆኖ እኛን ሲያጠቃ ሌላውን አማራ ሲያጠቃ ሲያስጠቃ ነበር ይኖር። ኦኬ ሶ ናው ምን ተከሰተ? እርስ በርስ አንዱን ሲያመታታ ቆይቶ አንድነት ግን እንደሌለው ብአዴን አማራን ለመምታት ለማጥቃት በጋራ እንደሚቆም ነገር ግን እንደ ድርጅት ግን አብሮ በጋራ እንደማይቆም የውስጥ ፉክክር እንዳለው የታየበት ነው። ለምሳሌ አፋድ ውስጥ እኔ ልምራ መከታው ይምራ እነ ፈንታውን ይምሩ ማን ነው ስሙ እነ ፕሮፌሰር እነ ያሱ ምናምን እነዛ ጋር ያሉት እነሱ ይምሩ ምናምን ተፎካክሮ ያውቁ ዳርጀስት በቃ ማስረሻ ሰጠ ይምራ ፉክክር የለም ተንኮል የለም ካልኩሌሽን ሰርቶ መሄድ የለም። ሊተራሊ እኮ እነዚህ ሲገናኙ እኮ ከባድ የፖለቲካ ካልኩሌሽን ተሰርቶ አንዱ ሊበላ። በጣም የሚገርማችሁ መዓዛ መሐመድ ትናንት ነጥብ ጥላለች። ሁሏም ጭምብላ ገልጣለች። ዘመነን መዓዛ መሐመድ ተደግፎ የነበረው ዘመነን ፊት ለፊት አስቀምጣ አስመትታ ዘመነን ከሰው አጋሽታ ምን ብላ ለካስ የራሷን ቡድን በሰሜን ወሎ ያለውን ቡድን ይዛ ልትመጣ ነው። ምን አለች? የሰሜን ወሎ ብአዴኖች ትናንት ትልቁ ስራ ሲሰሩ የነበሩት እነ መዓዛ መሐመድ እና ሳዬ ደርቤ ምናምን ሲሰሩ የነበሩት ምን ሲሉ እንደነበር ታውቃላችሁ? ምርጫው ለምን እንትና ጀነራል ተፈራ ማሞ ኦልሬዲ እንዲመረጥ ፕሮፖዝ ተደርጓል። አሁንማ ድርጅት ሳንመሰርት አንወጣም። ያ ማለት እነ ዘመነን እያስጨነቋቸው ማለት ነው። ማንን ሊያረጉ? ጀነራሉን ከፊት አድርገው ሊወጡ ማለት ነው። ጥረት አደረጉ። ዘሜ መሪ ከመሆን ስልጣን አስረክቦ ተበልቶ ሊወጣ መሆኑን ሲያቅ በቃ 17% ይዤ ልውጣ ብሎ ቪኖ ሆኖ ወጥቷል። 7.6% የአልኮል እንትን ነው ሌቭል ነው የአልኮል ፐርሰንቴጅ ነው። ሶ ትናንትና ያየሁት የሰሜን ወሎ የነገዱ ቡድን ምን ያክል የፖለቲካ ጥበብ እንዳለው ችሎታ። መዓዛ መሐመድ እስካሁን ድረስ የዘሜ ደጋፊ ትመስለኝ ነበር። ለካስ አይደል፣ ዘሜን እየተጠቀመችበት ነበር። ኦኬ ትናንትና ያየነው የምስራቅ ጎጃሙ ኃይል ከሰሜን ወሎ ኃይል ጋር ጥምረት አድርጎ የሜጫውን ቡድን ከጨዋታ እንዳወጣው አይተናል። ትናንትና ዲያውም ዛሬ የደስደስ ፎቶ ለቀዋል። ምሬ ወዳጁና ማን ነው ስሙ ይሄ አስረስ ማሬ ፎቶ ለቀዋል ፊት ለፊት። በቃ this is us we made it ነው ገባችሁ? ሰሩት በቃ ስራውን ሰርቶ በዚህ ውስጥ ሀብቴ ከፍተኛ ሚና እንደተጫወተ ሰምተናል። አንዳንድ ምንጮች እንደሚያመለክቱትን አሉባልታ ነው አክቹአሊ ነው ሪል እንደው እንደቀልድ ከአፋድ ምንድነው ተልኮ ይዞ እንደወጣና ከአፋድ ጋር የነበረው ጸብ ፌክ እንደሆነ ምናምን የሚያሳዩ መረጃዎች ወጥተዋል ይባላል። እውነቱን ውሸት አናውቅም። ብቻ በትናንትናው ዕለት ሁሉም በጋራ የዘመነ ካሴን ከፊት መጥቶ መሪ የመሆን ህልምን ለአንዴና ለመጨረሻ ጊዜ
በጋራ አጨናግፈውታል። ይሄን ትናንትና ነው። ይሄ በጣም የሚደንቅ ነው። ከታች ከቦምቦል ነው ወደ ቪ ነው የሚለው ኤኒዌይስ እና this is the beauty of politics ነው። የፖለቲካ ውበት ይሄ ነው። ነገሮች እንዴት ሄደው እንዴት እንደሚያልቁ አለማወቅ ነው። ፖለቲካ ካልኩሌሽን ነው። እነ መዓዛ መሐመድ ለብቻቸው መክረው ባይዘው ገዱ ኢንጂነር ይልቃልን ሲደበድበው ያንን በማየት ዘመነ ከሜጫ ወደ ሱዳን መሄድ አልነበረበትም። ኦኬ እዛ ጋር የሚያሳዩ ነገሮች አሉ። ግን ዘሜዋ ነው ሄደ ጨዋታው ለካ ሳልቋል። ኦኬ እነዚህ ተሰባስበው ኢትዮ 251 ይባል ምናምን አንድ ላይ ሆነው ዘመቱበት። ለምን ጀነራሉ በአሁኑ ስብሰባ አድርጋችሁ እስካሁን ድረስ ዘመነ እያፈረሰ ለካስ ቢወጣው ስላልመረጡት ነው። በአሁኑ